የምታገኘውን ገቢ በሙሉ ለምግብ፣ ለመጠጥና ለጭፈራ የምታውሉት ከሆነ የወደፊት ሕይወታችሁን እየገነባችሁ ሳይሆን አይደለም የዛሬን ብቻ እየኖራችሁ ነው ማለት ነው። አንዳንዶቹ ነገ ትሞታላችሁ፣ ምንም ይዛችሁ አትሄዱም፣ ስለዚህ ተዝናኑ፣ ጨፍሩ ይሏችኋል። ሌሎችም ባዶ እጃችንን መጣን፣ ባዶ እጃችንን እንሄዳለን ሲሉ ይጨምራሉ። እውነት ነው። ነገር ግን ይህ ለግዴለሽነትና ኃላፊነት ለጎደለው አኗኗር ምክንያት አይሆንም። የዛሬ ኃላፊነት የጎደላቸው ውሳኔዎችህ ነገ ዋጋ ያስከፍላችኋል። የጉንዳኒቱንና የፌንጣውን ተረት ታስታውሳላችሁ? ጉንዳኒቱ ለክረምት እየተዘጋጀች ስራዋን ትሰራ ነበር። ፌንጣው ግን ይስቅባት፣ ይጨፍርና ያፌዝባት ነበር። ለምን እንዲህ ትለፊያለሽ? ነገ እኮ ትሞቻለሽ። ነገር ግን ክረምት ሲመጣ ፌንጣው ምግብም መጠለያውም አልነበረውም። ጉንዳኒቱን እርዳታ ለመናት። ጉንዳኒቱም እንዲህ አለችው፣ ትናንት በእኔ ስታፌዝብኝና ስስቅብኝ አልነበረም? ሕይወት አጭር ናት፣ ሥራ ደግሞ ሞኝነት ነው አላልክም ነበር? በሕይወትህ ምርጫው ያንተ ነው። እንደ ፌንጣው ለዛሬና ለአሁን ደስታ ብቻ መኖር፣ ወይም እንደ ጉንዳኒቱ ለነገ የሚሆንና ዘላቂ ነገርን መገንባት። ስለ ወደፊታችሁ አስቡ፣ ስለ ቤተሰባችሁ አስቡ። ሁል ጊዜ እንደዚህ እንዳሁኑ ጠንካራ አትሆኑም። ጉልበት ይደክማል። እነዚህን ዕድሎች ሁል ጊዜ አታገኙም። እንዴት ማርጀት ትፈልጋላችሁ? ይህ የዕድል ጉዳይ አይደለም፣ የምርጫና የውሳኔ ጉዳይ ነው። ዛሬ የምታደርጉት ነገር የነገ ማንነታችሁን ይቀርጻል። በለጠ እሸቴ ዘሀገረ ኢትዮጵያ